ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين ባህሪ አርቲፊሻልነትን ደስታ ማጣትንና የማንነት ውድመትን ያስከትላል። ከአደም ጀምሮ እስከ መጨረሻው ሕፃን ድረስ አንድ አይነት ሆነው የተፈጠሩት ሁሉም ሰዎች የሉም። ታዲያ ሰዎች እንዴት በልምድና በምርጫ ተመሳሳይ ሊሆኑ ይችላሉ? አንተ ልዩ ነህ። ከዚህ በፊትም አንተን የሚመስል አልነበረም፣ ለወደፊትም አይኖርም። ስለዚህ ጨፍነ ኩረጃን በራስህ ላይ አትጫን። እንደ ራስህ ተፈጥሮና ባህሪ ተጓዝ። قد علم كل أناس مشربهم ሰዎች ሁሉ መጠጫቸውን በርግጥ አወቁ። بسم الله الرحمن الرحيم ولكل وجهة هو موليها فاستبقوا الخيرات أينما تكونوا يأت بكم الله جميعا إن الله على كل شيء قدير ለሁሉም እርሱ በስግደት ፊቱን የሚያዞርባት አቅጣጫ አለችው። ወደ መልካም ሥራዎችም ተሽቀዳደሙ። እንዳፈጣጠርህ ቀጥል። ድምፅህን ወይም አረማመድህን አትቀየፍ። አላሁ ሱብሓነሁ ወተዓላ በቁርአኑ ባዘዘህ መሠረት ስብዕናህን አሳድግ። ሌሎችን በመምሰል የማንነትህን ምስጢር ውድቅ አታድርግ። የአንተ እይታዎችና ምርጫዎች ለአንተ ብቻ የተወሰኑ ናቸው። እናም እንዳለህ እንድትቀጥል ትፈልጋለህ። በዚያ መልኩ ነው የተፈጠርከው። የምትታወቀውም በዚያው መልኩ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመካከላችሁ አንዱ ሌላውን ለመምሰል አይሞክር ብለዋል። ሰዎች በባህሪ እንደ እጽዋት ናቸው ይላሉ። ጣፋጭና መራራ፣ አጭርና ረጅም፣ ቀጭንና ወፍራም ወዘተ። የአንተ ውበትና እሴት ከተፈጥሮህ ጋር የተቆራኘ ነው። የሰው ልጅም በቀለም፣ በቋንቋ፣ በባህሪና በችሎታ መለያየት የኃያሉና የታላቁ ፈጣሪያችን ምልክቶች ናቸው። ስለዚህ አምነህ ተቀበላቸው። ما كان حلمك يشبه